የዋለልኝ መኮንን ገድል ነው በረከት። በረራ ቁጥር 720 በአየር ላይ ህዳር 29 ቀን 1965 ዓመተ ምህረት። ይህ ቀን በዋለልኝ መኮንን የሚመራው ማርታ መብራቱ፣ ጌታቸው ሀብቱ፣ ተስፋዬ ቢረካ፣ ዮሐንስ በፍቃዱ፣ አማኑኤል ዮሐንስ፣ ታደለች ኪዳነ ማርያም የተባሉ ወጣቶች ያሉበት ተማሪዎች ንቅናቄ ቡድን አባላት አውሮፕላን ጠልፈው ከሀገር ለመውጣት ሞክረው በሻምበል ተስፋዬ አረሩ ኋላ ብርጋዴር ጄኔራል የሚመራው የመንግስት የጸጥታ ኃይል እንዲከሽፍ የተደረገበት ዕለት ነበር። ዋለልኝ መኮንን ከ5 ዓመት የሥራት ቅጣቱ በተማሪዎች በይፈታ አመጽ 3 ወር ታስሮ ሲፈታ በዚህ እንደ ነውር በተቆጠረውና አይደፈሬ በነበረው ጉዳይ የብዙዎቹን ዓላማ ባሳከረና ባጣረሰ የብሔር ጥያቄ ጉዳይ ላይ ደፋር ሆኖ አነሳ። በኢትዮጵያ የብሔር ጥያቄን አስመልክቶ ደፋር ትንታኔ ሲያቀርብ ዋለልኝ የመጀመሪያው ሰው ነበር። The Question of National Struggle የብሔር ትግል ጥያቄ በሚል ርዕስ በዋለልኝ መኮንን በእንግሊዝኛ ቋንቋ የተጻፈው ጽሑፍ የዩኒቨርሲቲው ተማሪዎች ማህበር አዲስ ለሚገቡ ተማሪዎች ባዘጋጀው ስነ ስርዓት ላይ ውይይት ከተካሄደበት በኋላ በህዳር ወር 1961 ዓ.ም በታገል መጽሔት ይፋ ወጣ። የዋለልኝ መኮንን የብሔር ትግል ጥያቄ ጽሑፍ ከሞላ ጎደል እንዲህ የሚል ሐሳብ ያዘለ ነበር ያዘው። እስከ ዛሬ ድረስ በአገራችን ካልተወገዱት በርካታ ጉዳዮች አንደኛው የብሔረሰቦች ጥያቄ ነው። አንዳንድ ሰዎች ሊያጃጅሉን ጥያቄውን ጎሰኝነት ብለው ቢሰይሙትም በግሌ ብሔረተኝነት እየመጥራቱን እመርጣለሁ። በብሔር ብሔረሰብ ጉዳይ ላይ ሰፋፊ ውይይቶች አልተደረጉም። በራሪ ወረቀቶች ላይ አላየሁም። በቡድን ውይይቶችና በአንዳንድ ተናጋሪዎች ዘንድም ይህን ያህል ትኩረት አልተሰጠውም። አሁን ምናልባት ይህ ሊሆን የቻለው ጉዳዩ ማለትም ጥያቄው የተማሪውን ማህበረሰብ እንዳይከፋፍልና በዚህም መንግስት አመች ሁኔታ እንዳያገኝና አብዮታዊ እንቅስቃሴ ዋጋ እንዳያጣ ተሰጥቶ ሊሆን ይችላል። ካለፈው ዓመት ጀምሮ ግን የተወሰኑ ተማሪዎች በልዩ ልዩ ቦታዎች በዚህ ከፍተኛ ጥያቄ ላይ መወያየት ጀምረዋል። ውይይቶቹ በሚስጥር በግል በመካሄዳቸውና በግልጽ ለመድረክ ባለመቅረባቸው የሚናፈሰው ወሬ የተዛባ አሉባልታን የያዘና የተጋነነ በመሆኑ ጥያቄው ትክክለኛውን ገጽታ አላገኘም። ተማሪዎች ስሜታዊ ብንሆንም ነባራዊ ሁኔታዎችን ለመርዳት ወይም ለማወቅ እንደምንችል ግን ገምታለሁ። ስለዚህ ለዚህ ችግር ያለው ብቸኛ መፍትሄና ባለፉት 2 ሳምንታት ከተሰራጩት ወራሪ ወረቀቶች ጋር የተጣጣመ ሊሆን የሚችል ግንዛቤ የሚሰጠው ግልጽ ውይይት ብቻ መሆኑን አምንበታለሁ። ለመሆኑ የኢትዮጵያ ሕዝብ ስብጥር ምንድን ነው? ሕዝብ የሚለውን ቃል በአጽንኦት የምገልጸው ከማህበራዊ ሳይንስ አኳያ ኢትዮጵያ ባለችበት ሁኔታ የአንድ ብሔር አገር ብቻ ባለመሆኗ ነው። ሀገራችን የራሳቸው ቋንቋ፣ ያለባበስ ስርዓት፣ ታሪክ፣ ማህበራዊ ተቋሞች፣ መልክዓ ምድራዊ መለያ ወዘተ ካላቸው ከ10 በላይ ብሔረሰቦች የተመሰረተች ሀገር ነች። በኢትዮጵያ ትክክለኛ የብሔረተኝነት ገጽታው ይህ ነው። እውነተኛ ኢትዮጵያዊ ለመሆን አንድ ሰው አማርኛ መናገር፣ የአማርኛ ሙዚቃ መስማት፣ የአማራና የትግራይን ሃይማኖት መቀበል፣ የአማራና የትግራይን ሸማ በዓለም አቀፍ ስብሰባዎች መልበስ አለበት። አንዳንዴም ኢትዮጵያዊ ለመሆን ስምን በመቀየር የአማራን ጭንብል ማጥለቅ አስፈላጊ የሆነበት ጊዜ አለ። የብሔር መለያዎችን ሲደግፉ ደግሞ ወዲያውኑ የጎሰኝነት ስያሜ ይሰጡታል። ይህ ባህል ምንጊዜም የኢኮኖሚ ተጽዕኖ ያስከትላል። ለዚህ ግልጽ ተምሳሌት ደግሞ የአማራና የትግሬውን ነፍጠኛ ስርዓት በተወሰነ ደረጃም ቢሆን በደቡብና በከተሞች አካባቢ የኢኮኖሚ የበላይነት መያዛቸው ነው። ይህ ትንታኔ ግን በከፍተኛ ድህነት ውስጥ የወደቁትን ብዙሃን የአማራውንና የትግሬውን ሰፊ ሕዝብ የሚመለከት አይደለም። እውነተኛ ብሔራዊ መንግስት እውን የሚሆነው ሁሉም ብሔረሰቦች በመንግስት ጉዳዮች ላይ በእኩልነት ላይ የተመሰረተ ተሳትፎ ሲኖራቸው ነው። እያንዳንዱ ብሔረሰብ ቋንቋውን፣ ሙዚቃውን፣ ታሪኩን ለማሳደግ የሚችልበት ሁኔታ ሲመቻችለት ብቻ ነው። ትግሬውን፣ ኦሮሞውን፣ አደሬውን፣ ሶማሌውን፣
ወላይታውን፣ ጉራጌውን ወዘተ በኩል ደረጃ የሚያስተናግድ ሲሆን ብቻ ነው። እውነተኛ ብሔራዊ መንግስት ማንኛውም ብሔር ሌላው ብሔር ላይ በኢኮኖሚ ወይም በባህል የበላይነቱን የማያሳይበት ነው። ይህን መንግስት በወታደራዊ መፈንቅለ መንግስት ማምጣት ይቻላል? አይቻልም። የሰዎች የወንበር መለዋወጥ ካልሆነ በስተቀር ወታደራዊ መፈንቅለ መንግስት ለዚህ ምንም አያመጣም። አሁን ካለው መንግስት የበለጠ ለዘብተኛ በመሆን በመደቦችና በብሔረሰቦች መካከል ያለውን ቅራኔ ሊፈታውም አይችልም። እነ መንግስቱ ንዋይና ታደሰ ብሩም ይህን ማድረግ አይቻላቸውም ነበር። የታደሰ ብሩ የጎሰኝነት አመጽ ነበር። ለምን ቢባል የኦሮሞ ብሔረተኛ የሆነው ታደሰ ብሩ ይሳካለት የሚያመጣው ብሔራዊ ኩዴታ ሳይሆን የኦሮሞ የበላይነትን ነበር። ኩዴታውን በማውገዝ በወሰድኩት አቋም ትክክለኛነት ባልጠራጠርም የታደሰ ብሩ የመፈንቅለ መንግስት ሙከራ ግን አንድ በጎ ጎን እንዳለው ሳልጠቁም አላልፍም። የኦሮሞ ወንድሞቻችንና እህቶቻችን ህልውናቸው እንዲታወቅ አድርጓል ካለ በኋላ ጽሑፉን ሲደመድም ዋለልኝ ኢትዮጵያ የአማርኛ ተናጋሪዎች፣ የኦሮሞ፣ የትግሬዎች፣ የጉራጌዎች፣ የሌሎችም ህዝቦች እኩልነት የሚከበርበት ሀገር ትሆናለች። ኢትዮጵያ አንድ ህዝብ ሌላውን በባህልም ሆነ በኢኮኖሚ በበላይነት የማይገዛበት ሀገር ትሆናለች ብሎ ነበር። ይህን ጽሑፍ የያዘው ታገል መጽሔት የወጣው በህዳር ወር መባቻ 1961 ዓ.ም ነበር። የዋለልኝ መኮንን ይህን ጽሑፍ ይዞ የወጣው ታገል መጽሔት ወዲያውኑ ታገደ። መገናኛ ብዙሃን ሁሉ እንቅስቃሴውን ከአንድ ወር በላይ ሲያወግዙ ሰነበቱ። አዲስ ዘመን ጋዜጣም እባብን በእንጭጩ አለ። በቃሎች ሩምታ ተኩስ ከፈቱ። ከ3 ያላነሱ የዩኒቨርሲቲ ተማሪዎችና 20 የሚሆኑ የሁለተኛ ደረጃ ተማሪዎች ተገደሉ። የዋለልኝ መኮንን በብሔር ጥያቄ ላይ ያተኮረው ስር ነቀል ንድፈ ሐሳብ መንግስትን ለጅምላ ብቀላ ከመጋበዝ አልፎ ጸሐፊውን ራሱን ለአንድ ዓመት እስራት ዳረገ። ከዋለልኝ ጽሑፍ ይፋ መሆን በኋላ በነበሩት ጊዜያት ለቆራት ተማሪዎቹ አስቸጋሪ የፈተና ዓመታት ነበሩ። እስራቱ፣ ግርፋቱ፣ ግዞትና ስደቱ እየከፋ የመጣበት ወቅት ነበር። ህዳር ወር አጋማሽ 1959 ዓ.ም ዋለልኝ መኮንን በላይ ታደሰ ወይም በተለዋጭ ስሙ መሐመድ ኡስማን ከተባለ አንድ ኤርትራዊ ወጣት የንቅናቄው አባል ጋር ካሳንቺስ አካባቢ በተከታታይ ቀናት እየተገናኙ የኢትዮጵያ ህዝቦች ትግል መቀናጀት እንደሚገባው በግል ሲመካከሩ ሰንብተዋል። ከዚህ ምክክር አንድ አዲስ ሐሳብና አዲስ አቋም ተፈጠረ። ዋለልኝ መኮንንና የተማሪው ንቅናቄ ግንባር ቀደም መሪዎች አውሮፓ የሚገኘውን ግንባር ቀደም ድርጅት ለመቀላቀል ፍላጎት እንዳላቸው በግንኙነታቸው ወቅት ተከሰተ። እንዴት አውሮፓ እንሄድ ተባለ። ዋለልኝ መኮንን ቀደም ሲል ይሰራበት በነበረው የመንግስት መስሪያ ቤት አንድ ከፍተኛ ባለስልጣን አማካይነት ፈቃድ ያወጣበት አንድ ሽጉጥ ነበረችው። በሷ አንድ ትልቅ ታሪክ ለመስራት ተጠነሰሰ። ህዳር 29 ቀን 1965 ዓ.ም ለተደገሰው ጥንስስ መሪ ተዋናዮቹ በጥቂት ቀናት ውስጥ ተመልምለው ዝግጅቱ በሚስጥር ቀጠለ። አጠቃላዩ የሚስጥር ሽርጉድ ግን ሚስጥርነቱ ከቡድኑ እጅ ወጥቶ በመንግስት የደህንነት ሰዎች እጅ ገብቶ ኖሯል። መንግስት ያቋቋመው ልዩ የደህንነት ቡድን የቡድኑን እያንዳንዷን እንቅስቃሴ እግር በእግር መከታተል ይዟል። ህዳር 18 1965 ዓ.ም ሰባቱም የሴራው ቡድን ተዋናዮች ከተለያዩ የኢትዮጵያ አየር መንገድ ትኬት ቢሮዎች ትኬት ቆረጡ። የስለላ ቡድኑ ግን ሁሉንም ያህል ይመለከታል። ዝግጅቱ ተጠናቀቀ። 6 ሽጉጦች፣ አንድ የእጅ ቦምብ፣ ገመድና ሽቦዎች ተሰናድተዋል። ታላቁ ሴራ ተሳካም አልተሳካም የቡድኑ አባላት የራሳቸውን የግል ማስታወሻ ጽፈው ማስቀረት ፈለጉ። ከታደለች በስተቀር ሌሎቹ በተውት ማስታወሻ ላይ የታላቁን ሴራ ዓላማ፣ ተልእኮና መንፈስ በግልጽ አስፍረውታል። ህዳር 29 1965 አርብ ማለዳ ከንጋቱ 12 ሰዓት ላይ የአውሮፕላን ጠለፋው ማለትም የታላቁ ሴራ ቡድን አባላት ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገናኙ። ማርታ መብራቱ 38 ካሊበር ሽጉጥ በላስቲክ ጠቅልላ በገመድ ከጭኖቿ መካከል አስራለች። የሁሉም ሽጉጦች ሰደፍ ተነቅሎ ሽቦ፣ ገመድ፣ የአገር ባህል ዕቃዎች በያዘ ዘንቢል ውስጥ ከቦምብ ጋር ተቀምጧል። ዘንቢሉን የማሳለፍ ኃላፊነት ለማርታና ለታደለች ተሰጥቷቸው የዘንቢሉን ማንጠልጠያ ለሁለት ይዘው ወደ አየር መንገዱ ፍተሻ ክፍል ገቡ። መሳሪያውንም ያለምንም ችግር አሳለፉ። የኢትዮጵያ አየር መንገድ የበረራ ቁጥር 720 ቦይንግ ጄት አውሮፕላን
ልክ ከጠዋቱ 1 ሰዓት ሲል በአስመራ በኩል ወደ አቴንስ፣ ሮም፣ ፓሪስ በረራ ከአዲስ አበባ ተነሳ። ሰባቱም ያለምንም ጣጣ መሳሪያዎቻቸውን ከፍተሻ አሳልፈው እዚያው አውሮፕላን ውስጥ ያዩና ተለቃቀሱ። ይህ የኢትዮጵያ አየር መንገድ በረራ ቁጥር 720 ቦይንግ ጀት ነው። ካፕቴን ተድላ ኃይሌና ረዳት መኮንኑ አዲስ አለማየሁ በዚህን ያህል ጫማ ከፍታ በመብረር ላይ ይገኛሉ አለች መሪ የበረራ አስተናጋጅ። ወዲያው አውሮፕላኑ አቅጣጫውን እንዲለውጥ የሚያስገድድ አርበድባጅ ድምጽ ተሰማ። የጠላፊ ቡድን መሪ ያመጽ ድምጽ ደግሞ አስተጋባ። አስቀድሞ የነዋለልኝ የአውሮፕላን ጠለፋ ዕቅድ በመረጃ የደረሰው የጸጥታ ቡድን ኃላፊ የመጨረሻውን ትንፋሽ ዋጠ። አውቶማቲክ ጠመንጃውን ምላጭ ሳበ። ከላንቃው እንደ በረዶ በሩምታ የተለቀቁ አረሮች የወጣቶቹን አካል እንደውም ተሳሷቸው። የጢያራ ወለል በደም አበላ ታጠበ። ያመጹ ድምጽ ቆመ። የጠለፋው ድራማ ከ2 እና 3 ደቂቃ ባልበለጠ ጊዜ ውስጥ ተጠናቆ ከጠዋቱ 2:55 ሲል አውሮፕላኑ 6 ሬሳዎችና 1 የንፍሮ ውስጥ ትሬን ሌሎችንም የተቀሩትን ተሳፋሪዎች ደህንነት ሳያጓድል ቦሌ ዓለም አቀፍ አውሮፕላን ጣቢያ አረፈ። የንፍሮ ውስጥ ትሬ የተባለችው በህይወት የተረፈችው ታደለች ስትሆን እስከ ቅርብ ጊዜ ድረስ ኑሯ በውጭ ሀገር እንደነበር ይታወቃል። በዳር 29 1965 ከቀትር በኋላ አዲስ አበባ ላይ የተደመጠው የቢቢሲ ሬዲዮ የኢትዮጵያ አየር መንገድ አውሮፕላን ላይ የተደረገው የጠለፋ ሙከራ በበቂ ምክንያት የተደረገ ነው ብሎ የወጣቶቹን ራዕይ አሰምቷል። በጠለፋው ወቅት የአውሮፕላኑ መንገደኞች ከነበሩት መካከል አንዱ ጣሊያናዊ ጋዜጠኛ ባይኑ የተመለከተውን በወቅቱ ሲገልጽ መሳሪያ ተጠቃሚዎቹ የጸጥታ ሰራተኞች ተቃዋሚዎች ተማሪዎችን ያላንዳች ተቃውሞ በአውሮፕላኑ ውስጥ እየተዘዋወሩ ሲጨፈጭፏቸው አየሁ። ከነሱ መሃል አንዷ ሴት ተማሪ ማታ መሆኗ ነው የቡድናቸው መሪ የነበረውን ወጣት ህይወት ለማዳን በላዩ ላይ ወድቃበት ስትሸፍነው የጦር መሳሪያ የያዘው ጸጥታ አስከባሪ በታጠቀው መትረየስ በሁለቱም ላይ ጥይት ያዘነበ ሲጨፈጭፋቸውና እየፎከረ ሲጮህ ተመለከቱ ብሏል። ያይበገሬው አስከሬን በተወለደበት አካባቢ በደሴ መድኃኔዓለም ቤተክርስቲያን ሲያርፍ ወላጅ ዘመዶቹ ዩኒቨርሲቲ ባልንጀሮቹና የወይዘሮ ሲና አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች በስርዓተ ቀብሩ ላይ ተገኝተው ሸኝተውታል። ዋለልኝ መኮንን በለጋ በወጣትነት እድሜው በተወለደ በ27 ዓመቱ ቢቀጭም ስራው ለተከታዩ ትውልድ ነፍስ ዘልቆ ለጽናታቸው አልፋና ኦሜጋ መሆን ችሏል። ዋለልኝ አስከሬን በተወለደበት መንደር ባረፈ በ18 ዓመቱ ነበር በዛው አካባቢ ዘመቻ ዋለልኝ የሚባል የዘመቻ ቡድን ተነሳው።